ተኛ ክፍል ተማሪዎች በኢትዮጵያ ለምትገኙ ከኢትዮጵያም ውጭ ላላችሁ በርቀት ትምህርት ለአስረኛ ክፍል ተማሪዎችም ጭምር ምዕራፍ 3 ላይ የምታገኙት የፋሽስት ጣሊያን ወረራ በኢትዮጵያና የአርበኞች ተጋድሎ የሚል በዚህ ቪዲዮ አቅርቤላችኋለሁ። ይህ ቪዲዮ ከ1928 እስከ 33 ስለነበረው የፋሽስት ጣሊያን ወረራና የኢትዮጵያ አርበኞች ተጋድሎ ያብራራል። ጦርነቱ በዘመናዊ የጣሊያን ጦር እና በባህላዊ የኢትዮጵያ ሰራዊት መካከል የተደረገ ታሪካዊ ፍልሚያ ነበር። ይህ ክስተት የሊግ ኦፍ ኔሽንስ የመንግስታት ማህበር ዩናይትድ ኔሽንስ ከመቋቋሙ በፊት የነበረ ነው። ሊግ ኦፍ ኔሽንስ አንደኛው ዓለም ጦርነትን ተከትሎ ነው ሀገራት ያሸነፉ ሀገራት ያቋቋሙት ድርጅት ነው። ይህ ክስተት የሊግ ኦፍ ኔሽንስ ደካማነት የታየበትና ለሁለተኛው ዓለም ጦርነት መንደርደሪያ የሆነ ነው። ሙሶሎኒ በ1888 ዓመተ ምህረት አድዋ ላይ የደረሰባቸውን ሽንፈት ለመበቀልና የጣሊያን ክብር ለመመለስ ከፍተኛ ፍላጎት ነበረው። ከ40 ዓመት በኋላ ማለት ነው። ከአድዋ ሽንፈት በኋላ ጣሊያን እንደገና ወረራ የፈጸመችው ከ40 ዓመት በኋላ ነው። የሙሶሎኒዋ ጣሊያን በሰሜን ኤርትራን እና በደቡብ ሶማሌላንድን ለማገናኘት በመሃል ያለችውን ኢትዮጵያን መያዝ ፈለገች። እንግዲህ በትራፓርታይት ትሪቲ ወቅት ጣሊያን አንዱ ያቀረበችው ዋና ጥያቄ ኤርትራንና የእሷን ሶማሌላንድ በባቡር ሀዲድ ማገናኘት ነበር። ቅዷ ተግባራዊ አልሆነም። በ1927 የተፈጠረው የወልወል ግጭት ለጣሊያን ለወረራ መጀመሪያ ሰበብ ሆኖ አገልግሏል። ይሄ ማለት የድንበር አካላዊ ቡድን ተጉዞ ነበር ወደዚያ አካባቢ በኢትዮጵያና በሶማሌላንድ መካከል ያለውን ድንበር ለመከለል። በእነሱ ላይ ነው እንግዲህ ጥቃት የተሰነዘረው። በኢትዮጵያ ወታደሮች ላይ ኦጋደን በሚባል ቦታ አንድ ወልወል ስፔሲፊካሊ ወልወል የሚባል ቦታ ላይ ነው ይሄ ግጭት የተፈጠረው። በጥቅምት 1928 በጀነራል ዲቦኖ የሚመራው የጣሊያን ጦር መረብ ወንዝን ተሻግሮ ወረራውን ጀመረ። መረብ ወንዝ ማለት በአሁኗ ኤርትራና በኢትዮጵያ መካከል የሚለይ የድንበር ማካለያ ወንዝ ነው። በሰሜን ያለው የመረብ ወንዝ ባሻገር የምንለው የአሁኗን ኤርትራ ማለት ነው። በደቡብ ያለው ከወንዙ በስተደቡብ ያለው ደግሞ ትግራይ ነው። ጣሊያን አውሮፕላኖችን፣ ታንኮችን እና መድፎችን ስታጠቅ ኢትዮጵያ ግን በባህላዊ የክተት አዋጅ እና በአሮጌ ጠመንጃዎች ነበር የተከላከለችው። ኦልሞስት የአድዋውን ጦር መሳሪያ ይዘው ነው የተንቀሳቀሱት። የኢትዮጵያ አርበኞች ምንም አይነት ዘመናዊ መሳሪያም አልገዙም። ምክንያቱም ጣሊያን ማታለያ ስምምነት አካሂዳ ነበር ከኢትዮጵያ ጋር ከኢትዮጵያ መንግስት ጋር እና ኢትዮጵያን ለማዘናጋት ተፈራርመዋል። የወዳጅነት ስምምነት ተፈራርመዋል። ስለዚህ ኢትዮጵያ ምንም ዝግጅት አልነበራትም። ጣሊያን ዓለም አቀፍ ሕግን በመጣስ የመርዝ ጋዝ በአውሮፕላን በመርጨት ወታደሩና ህዝቡን ጨፈጨፈች። በመጋቢት 1928 ንጉሠ ነገሥቱ የመሩት ወሳኝ የሆነው የማይጨው ጦርነት እንግዲህ ኢምፔሪያል ቦዲጋርድ የሚባለው ክቡር ዘበኛ ጦር በጣም ሰልጥኗል የተባለውን ጦር መርተው ነው አፄ ኃይለሥላሴ ወደ ቦታው የሄዱት። ግን በጣሊያን የአየር የበላይነት ምክንያት ሽንፈት አጋጠመ። ጣሊያኖች ሚያዝያ 27 1928 አዲስ አበባ ገቡ። እንግዲህ አፄ ኃይለሥላሴ ከወጡበት ጣሊያኖች ወደ አዲስ አበባ እስከገቡበት 3 ቀን ውስጥ ምንም አይነት መንግስት አልነበረም። ለ3 ቀናት ያህል አዲስ አበባ ያለ አንዳች መንግስት ነበር የቆየችው። በ1929 በግራዚያኒ ላይ የተደረገው የግድያ ሙከራ ተከትሎ በአዲስ አበባ በሺዎች የሚቆጠሩ ንጹሐን በየካቲት 12 ተጨፈጨፉ። አንዳንድ የጽሑፍ መረጃዎች 30,000
ያደርሱታል። ኦኬ ጎጆ ቤት ውስጥ በመኖሪያ ቤት ውስጥ እሳት በመልቀቅ እንዳነደዷቸው እንዳጋዩቸው ይነገራል። ብዙዎች አልቀዋል። እስከ 30 ሺህ ቀላል አይደለም። ጀግኖች አርበኞች እጅ አንሰጥም ብለው ዱር ቤቴ በማለት በተራሮች ላይ ሆኖ የሽምቅ ውጊያ ቀጠሉ። በዚህ ምክንያት ጣሊያኖች ኢቭን ከዋናው አስፋልት ወደ ጅማ ሲሄዱ ከዋናው አስፋልት በግራ በቀኝ ወደ መንደሮች የመግባት እድል አላገኙም። ወደ ሀረርም ሲሄዱ ወደ ባህር ዳርም ሲሄዱ ከዋናው አስፋልት ወደ መንደሮች አይዘልቁም፣ ወደ ህዝቡ አይሄዱም። ምክንያቱም ሽምቅ ውጊያ በተለይ በሰሜን ኢትዮጵያ ጠንክሮ ታይቶ ነበር። በሸዋ፣ በሰሜን ሸዋ፣ በጎጃም፣ በጎንደር፣ በወሎ ጠንካራ የሽምቅ ውጊያ ተካሂዶ ስለነበር ረፍት ነስቷቸዋል። እንደ ራስ አበበ አረጋይ፣ ደጃዝማች በላይ ዘለቀ፣ እንደ ሸዋረገድ ገድለ ያሉ ጀግኖች ጣሊያንን ረፍት ነሱት። በሆለታ የጦር ትምህርት ቤት የመጀመሪያው የሚሊትሪ አካደሚ ወታደራዊ ትምህርት ማሰልጠኛ ተቋም ነው። በሆለታ የጦር ትምህርት ቤት የተማሩ ወጣቶች የመሰረቱት የጥቁር አንበሳ ማህበር ስትራቴጂካዊ ውጊያ ያደርግ ነበር። በዚህ ወቅት ራስ ምሩ በሽሬ በኩል ተሸንፈው አፈግፍገው ወደ ሱዳን በመሄድ ኢሉባቦር አካባቢ ከዚህ ጥቁር አንበሳ ጦር ጋር በመገናኘታቸው ኢቭን የአመራር ቦታ ተሰጥቷቸው ነበር። ኦኬ በሁለተኛው የዓለም ጦርነት ወቅት የእንግሊዝ ጦር የኢትዮጵያ አርበኞች እና የንጉሱ ጦር ወይም ጌዲዮን ፎርስ ጣሊያንን በጋራ ሊወጉ ቻሉ። ሚያዝያ 27 1933 ጣሊያን ተሸንፋ ንጉሠ ነገሥቱ አዲስ አበባ ሲመለሱ ነፃነት ሊታወጅ ቻለ። ኢትዮጵያ በውጭ ጠላት የተቀዳጀችው ድል ለጥቁር ሕዝቦች የነፃነት ተምሳሌት ሆነው ቀጥሏል። እንግዲህ በዚህ ሰዓት በአድዋም ጊዜ በዚህም ሰዓት በአፍሪካ ምድር ላይቤሪያ እና ኢትዮጵያ ብቻ ናቸው ነፃነት ያገኙት፣ ነፃ የሆኑት። ነፃነታቸውን ጠብቀው የኖሩ ሁለት ሀገሮች ብቻ ናቸው። እንዳውም የላይቤሪያ ይለያል። የኢትዮጵያ ግን ተጋድሎ ነው። በህዝቡ ከባድ መስዋዕትነት ነው የኢትዮጵያ ነፃነት ተከብሮ የቆየው። በድል ብትወጣም ግን ኢትዮጵያ በጦርነቱ ምክንያት ብዙ የሰው ህይወት እና ንብረት አጣለች። ቀላል አይደለም። ዘመናዊ ታንክ፣ ከላይ መርዝ ጋዝ የሚረጩ አውሮፕላኖችን በቦምብ ህዝቡ ደብድባለች እና ከባድ ኪሳራ ነው በህዝብ ህይወት እና በንብረት በኩል። በመጨረሻ ግን የኢትዮጵያ ነፃነቷን ጠብቃ 5 ዓመት የነፃነት ተጋድሎ ጊዜ እንጂ በጣሊያን ቅኝ አገዛዝ ስር የቆየንበት ወቅት ተደርጎ ሊወሰድ አይገባም። እንግዲህ ከዚህ ቀጥሎ የአንደኛው ዓለም ጦርነት ምዕራፍ 4ን እናያለን። ከዚያ የሩሲያ አብዮት እንድትከታተሉ እንጋብዛችኋለሁ። ሳብስክራይብ አድርጉ። በዚህ ቻናል ሊንክ ሳብስክራይብ አድርጉ፣ ሼር አድርጉ። ለዛሬ በዚህ ቀን አመሰግናለሁ።